ለተቆያችሁ ውድ ተመልካቾቻችን የሰዓቱን መረጃ ይዤላችሁ መጥቻለሁ። ዋና ዋናዎቹን እነግራችኋለሁ። እናንተ ግን ላይክ አድርጋችሁና እንደዚሁም ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃችኋለን። የአዲስ አበባ ከተማ በጀት ይፋ ሆኗል። ወደ 502 ቢሊዮን ብር እንዲሆን እንግዲህ ወደ ምክር ቤት ተመጥቷል። ስለዚህ ሰፋ ያለ መረጃ እንደዚሁም ደግሞ ዛሬ በህወሓት ላይ የድሮን ጥቃት ተሰንዝሯል። ምን አይነት ጉዳት እንደደረሰ ስለሱ የምነግራችሁ መረጃ ይኖራል። ሌላኛው የውጭ ጉዳይ ሚኒስቴር ስለ ባህር በር ያሉት ነገር አለ። ምን አሉ? የትግራይ ክልል መምህራንም እንደዚሁ ሰላማዊ ሰልፍ አድርገዋል። እንደዚሁም ከኢትዮጵያ እንግዲህ ወደ አሜሪካ ሊሄድ የነበረም ጫት በቁጥጥር ስር ውሏል። ምን ያክል ነው? ስለሱም ሰፋ ያለ መረጃ የምነግራችሁ ነገር ይኖራል። ሌላኛው መረጃችን የሚሆነው ደግሞ በኢትዮጵያ ወደ 10% የሚሆኑ የጓይ ታማሚዎች እንዳሉ የኩላሊት ታማሚዎች እንዳሉ ይፋ ተደርጓል። ስለሱ መረጃዎች አለን። እንደዚሁም ደግሞ እስራኤል በደቡባዊ ሊባኖስ ከባድ የሆነ ጥቃት አደርሳለች። ስምምነቱ ላይም እንግዲህ ከአንድ ቀን በተፈረመ በማግስቱ ነው ጥቃት የደረሰው። ምንድነው? ስለሱም የአሜሪካና የኢራን ሊያደርጉት የነበረው ስምምነት ተራዝሟል። በምን ምክንያት ነው የሚለው የምነግራችሁ ነው የሚሆነው። ቱርክ እና ሩሲያም እንደዚሁ ግንኙነት አድርገዋል። የቱርክ የውጭ ጉዳይ ሚኒስትር ሩሲያ ነው የሚገኙት። የቱርክ የውጭ ጉዳይ ሚኒስትር ሰፋ ያለ መረጃ የምነግራችሁና የኬንያው ፕሬዚዳንት ለመድፈኞቹ ጥሪ አቅርበዋል። ሀገራችን ጎብኝልን የሚል ማለት ነው። ስለሱ የምነግራችሁ መረጃ ይኖራል። እንደዚሁም እንግዲህ ጆርጂያ ሜሎኒ እና እንደዚሁም ዶናልድ ትራምፕ ከባድ ውዝግብ ላይ ናቸው። ዶናልድ ትራምፕ ጆርጂያ ሜሎኒ ፎቶ እንድነሳ አብሬያት እንድነሳ ለምናኛለች ብለዋል። በዚህ ጉዳይ ሰፋ ያለ መረጃ አለ። እነዚህና በርካታ ጉዳዮች የምናነሳበት የሰዓቱ መረጃዎቻችን አሁን ይጀምራል። ከናንተ የሚጠበቀው ግን ሰብስክራይብ አድርጋችሁ ጀምሩ። ሀሳብ አስተያየት ካለ አስቀምጡልን፣ ላይክ አድርጉ። መልካም የመጀመሪያው መረጃችን የሚሆነው ደግሞ የአዲስ አበባ በጀትን ይመለከታል። የአዲስ አበባ በጀት ወደ 205 ቢሊዮን ብር ሆኖ በካቢኔዎች ጸድቋል የተባለው። የቀረው ደግሞ በአዲስ አበባ ከተማ የህዝብ ተወካዮች ማጸደቅ ብቻ ነው የቀራቸው እና ይሄ 502 ቢሊዮን ከድህነት ቅነሳና እንደዚሁም የማህበረሰቡ የማሻሻልና የተለያዩ ፕሮጀክቱን እየነደፈ ነው። በአንድ ወቅት ግን ይሄ 502 ቢሊዮን ብር የኢትዮጵያ በጀት እንደነበረ ታስታውሳላችሁ እና ምን ያክል የጊዜዎቹ ወይም ደግሞ ብር የመግዛት አቅም የወረደ መሆኑን የሚያሳይ ጉዳይ ነው የምንመለከተው ከዚህ ጋር በተገናኘ ማለት ነው። በቀጣይነት የምንመለከተው ጉዳይ እንግዲህ በዛሬው ዕለት በህወሓት ላይ ከባድ የሆነ የድሮን ጥቃት መድረሱን መረጃዎች ደርሰውናል። ይህ የደረሰው የድሮን ጥቃት በሽሬ አካባቢ ነው። በዚህም እንግዲህ በወታደራዊ ካምፕ የጦር መሳሪያ መጋዘን ላይ ነው ጥቃት የደረሰው። አርሚ 7 አካባቢ ይንቀሳቀስበታል ተብሎ ወይም ደግሞ መጋዘን የጦር መሳሪያ መጋዘን አድርጎታል ተብሎ በሚታሰብ ቦታ ላይ ነው ጥቃት የደረሰው የተባለው። ሌላኛው ኔታንያሁን ነው የምንመለከተው። ኔታንያሁና እንደዚሁ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ጋር ከባድ የቃላት ጦርነት ተፈጥሮ የተባለው። ጄዲ ቫንስ ኔታንያሁን አስጠንቅቋል። ከኛ ጋር ጨዋታ ብታቆም ይሻልሃል፣ አሜሪካን አጣ ማለት ሙሉ ለሙሉ ነው የምታጣው፣ ስለዚህ ጥንቃቄ ያስፈልጋል መልእክት ወይም ደግሞ ማስጠንቀቂያ እንደደረሳቸውን ጭምር መረጃዎች ደርሰውናል ነው። እንግዲህ ከዚህ ጋር በተያያዘ ውጥረቱ በከባድ ሁኔታ ተባብሷል። ያው ኔታንያሁ ይህንን የሰላም ስምምነት አልደግፍም ማለታቸውን ተከትሎ የመጣ እንደሆነ ነው የተገለጸው። በቀጣይነት የኢትዮጵያ ውጭ ጉዳይ ሚኒስትር ከቀይ ባህር ጋር ያለውን አቋም አሁንም ግልጽ አድርጓል። ቀይ ባህር እንደሚያስፈልገን ጭምርም ነው የገለጸው። ያስፈልገናል ለኢትዮጵያ የሚል እንግዲህ ንግግር አድርገዋል በአንድ መድረክ ላይ እና ብዙ ሲናገሩበት ነው። የኤርትራ ምላሽ ይጠበቃል በዚህ ጉዳይ ሁሌ ምላሽ ስለሚሰጡ ማለት ነው። ሌላው የትግራይ ክልል መምህራን ማህበር ሰላማዊ ሰልፍ ወጥተዋል ከደሞዝ ጋር በተገናኘ። እናም ይህ ማህበር ለኢትዮጵያ የመምህራን ማህበር ደብዳቤ መላኩም ጭምር ደርሶናል። ይህ ደብዳቤ እንግዲህ በትግራይ ያሉ መምህራን እየተራቡ ነው፣ እየተጠሙ ነው፣ ደሞዝ የለም፣ በርካታ ችግር ደርሶብናል፣ ስለዚህ ድምፅ ሁኑን የሚል መልእክት አስተላልፏል የተባለው። እንግዲህ ምን ያክል ተሰሚነት አለው የመምህራን ማህበር የሚለው ያው ተጠባቂ ነገር ነው። ነገር ግን በትግራይ ያለውን ችግር በሰላማዊ ሰልፍ ገልጿል የተባለው። ሌላው ከኢትዮጵያ ወደ አሜሪካ ጫት ሊገባ ሲል በቁጥጥር ተይዟል። ወደ 62 ኪሎ ግራም ነው በነገራችን ላይ የጫት። እናም እንግዲህ ወደ 102 በሚጠጉ ሳጥኖች ነው እና በነዛ በሳጥኖች እንግዲህ ቅመም ነው፣ ቅጠሉ አይደለም በነገራችን ላይ ቅጠሉ ሳይሆን በቅመም መልክ ተዘጋጅቶ ደርቆ ምን ብሎ ነው እና በዚህ በቁጥጥር ስር ውሏል። ይህንን ጫት እንግዲህ አሜሪካ በመጀመሪያ ደረጃ እጽ መድበዋለች እና አሜሪካ ምንም ጫት ማስገባት አይቻልም፣ እንግዲህ መቃም አይቻልም በአሜሪካ ሕግ ማለት ነው። እና ይህንን በድብቅ በቅመም መልክ ለማስገባት ሲሞክሩ የነበሩ ግለሰቦች በኢትዮጵያ በኤርፖርት በቁጥጥር ስር መዋላቸው ብዙዎችን አስደንግጧል። ይህን ያክል እንግዲህ ርቀት ተጉዘው ማለት ነው እስካሁን ተለምዶ አያውቅም ነበር። እናም
በቁጥጥር ስር ተይዟል። 62 ኪሎ ግራም ወደ ከአንድ ኩንታል በላይ ማለት ነው። በቀጣይነት የምንመለከተው እስራኤል ደቡባዊ ሊባኖስን ድብደባ አድርጋ ወደ 18 ሰዎች ህይወት ቀጥፋለች የተባለው በ50 ጥቃቶች ነው የደረሰው። በነገራችን ላይ በእነዚህ በ50 ጥቃቶች 18 ሰዎች ተገድለዋል። ይህ ጥቃት የደረሰው ደግሞ ትናንትና የሰላም ስምምነቱ በተደረሰ በማግስት ነው። በሰላም ስምምነቱ ላይ ኢራን በዋናነት በሊባኖስ ላይ የሚደርስ ጥቃት ሙሉ ለሙሉ እንግዲህ ያው ተቀባይነት የለውም። በስምምነቱ ላይም ጸድቋል አለ ተጽፏል ማለት ነው። የሊባኖስ ላይ ጥቃት እንዳይደርስ እንደዚሁም ማዕቀቦች እንዲነሱ የተለያዩ ጉዳዮች አሉ። በዋናነት ግን ደቡብ ሊባኖስ ላይ ጥቃት እንዳይደርስ ነው። ከደረሰ እንደሚፈርስ ኢራን ገልጻ ነበር እና ስምምነቱ አደጋ ውስጥ መውደቁ ነው ገና ከሆኑ የተነገረ የሚገኘው ማለት ነው። ሌላው የአሜሪካና እንደዚሁም ደግሞ ኢራን ሊያደርጉት የነበረው የሰላም ስምምነት በጄኔቭ ማለት ነው እሱም ተራዝሟል የተባለው በዋናነት ለዚህ መራዘም ምክንያት የተቆጠረው በእስራኤልና በሊባኖስ ያለው ውጥረት ሙሉ ለሙሉ ባለመርገቡ ወይም ደግሞ እስራኤል ጥቃት ባለማቆሟ ጭምር እንደሆነ አንዳንድ የመረጃ ምንጮች ተገልጿል። ያው ፊርማው ተፈርሟል በጂ7 ሀገራት ጂ7 ጉባኤ ላይ ማለት ነው። ነገር ግን ድጋሚ ደግሞ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ እንደዚሁም የኢራንና የኳታር የፓኪስታን ባለስልጣናት ተገኝተው ዳግም ይፈረማል ስብሰባ የሚያደርጋሉ ታስቦ ነበር። ይህም አልተሳካም ነው የተባለው። ሌላው ቱርክና ሩሲያ ነው የምንሄደው። በቱርክና በሩሲያ እንግዲህ እነዚህ ሁለት ሀገራቶች ያው የተለያየ አይዲዮሎጂ ያላቸው ናት። ቱርክ የአውሮፓ ህብረት አባል ነች። ሩሲያ ደግሞ የአውሮፓ ህብረትን በከፍተኛ ሁኔታ ትጠላለች። ነገር ግን ቱርክና ሩሲያ አሁን ግንኙነት አድርገዋል። የቱርክ የውጭ ጉዳይ ሚኒስትር ሩሲያ ውስጥ ሞስኮ ናቸው ከፕሬዚዳንት ፑቲን ጋር ተወያይተዋል። በብዛት ስለ መካከለኛው ምስራቅ ስለ ኢኮኖሚ ከፍተኛ ውይይት አድርገዋል። በነገራችን ላይ ቱርክና ሩሲያ ወደ 50 ቢሊዮን ዶላር የንግድ ልውውጥ ያደርጋሉ። እጅግ ከፍተኛ ነው። በጦርነቱ ወቅት ማለት ነው። እንግዲህ ሩሲያ በወቅት ይሄ ወደ 7% ቀንሶ ነበር። አሁን ወደ ነበረበት መምጣቱም ጭምር ነው የተገለጸው ማለት ነው። እናም እንግዲህ የተሻለ አብረው ለመስራትም ጥረት እንደሚያደርጉ ነው የተነገረው። በቀጣይነት የምንመለከተው አዝናኝ መረጃ የኬንያው ፕሬዚዳንት ዊሊያም ሩቶ መድፈኞቹን ወደ ኬንያ ለመጋበዝ እንቅስቃሴ አድርጓል። ወደ ጋብዟቸዋል። መታቸው ሀገራችን ጎብኙልን የሚል መልእክት አስተላልፏል የተባለው መድፈኞቹ ወይም ደግሞ የአርሰናል ተጫዋቾች ይሄን ያደርጉታል ወይ የሚለው ተጠባቂ ጉዳይ ነው። አፍሪካ ውስጥ በርካታ ደጋፊ ያላቸው በተለይ የኢኳቶሪያል ጊኒ መንግስት እንደሚታወቀው በቤተ መንግስት የራት ግብዣ ማዘጋጀቱን ገልጸላችሁ ነበር። በዚህም ከባድ ውጥረት ተነስቶ ነበር በዛ በተቃዋሚ ፖለቲካ ፓርቲዎች። አሁን የኬንያው መሪ እንደዚሁ ግብዣ አቅርበዋል ነው የተባለው ሀገራቸውን እንዲጎበኙላቸው መስለው እንግዲህ መልሳቸውን የሚጠበቅ ጉዳይ ነው የሚሆነው። ሌላው እንግዲህ ከጆርጂያ ሜሎኒ ጋር በተገናኘ አዲስ መረጃ ወጥቷል። ጆርጂያ ሜሎኒና ዶናልድ ትራምፕ በከፍተኛ ሁኔታ ግጭት ውስጥ ናቸው። እንግዲህ ያው ዶናልድ ትራምፕ የማያመጡት ጣጣ የለም። ዶናልድ ትራምፕ ምንድን ነው ያሉት? ጆርጂያ ሜሎኒ ፎቶ ልነሳ ብላ ለምናኛለች፣ ነገር ግን በአሳዝነኝ ተነስቻለሁ አብሬያት ብለው እንግዲህ ለአንድ ቴሌቪዥን ደግሞ የጣሊያን ቴሌቪዥን ነው እና ከዚህ ቃለ መልስ አድርገው ነበር። በዚህ የጣሊያኗ ፕሬዚዳንት ጆርጂያ ሜሎኒ በከፍተኛ ቁጣ ውስጥ ነው የሚገኙት። እኔና ጣሊያን ማንን ለማመጽም ሲሉ መልስ ሰጥተዋል የተባለው። ሲቀጥልም ደግሞ ዶናልድ ትራምፕ ለምንድን ነው በወዳጅ ሀገራት ላይ እንደዚህ ያለ ትችት የሚሰነዝሩት ሲሉ ጠይቀዋል ነው የተባለው። እንግዲህ አዋጅ አደገኛ ትችት ነው፣ ለአንድ መሪ በጣም የሚያወርድ ነው። እንግዲህ ይህንን ትችት ሰንዝረው በሁለቱ ሀገራት መካከል የነበረው ዲፕሎማሲያዊ ውጥረት ውስጥ ገብተዋል። የጣሊያን ውጭ ጉዳይ ሚኒስትር ወደ አሜሪካ ሊጓዝ የነበረውንም ሰርዘዋል የተባለው እንግዲህ በጣም አስደንጋጭ ነው። ሌላው ከዚህ ጋር በተገናኘ አንድ መረጃ ልጨምራችሁ። ከሰማኸኝ በለው ህልፈት ጋር በተገናኘ እንግዲህ ውፍረት አንዱ ውፍረትን በፍጥነት መቀነስ ለሞት እንደሚያጋልጥ የሕክምና ባለሙያዎች ይፋ አድርገዋል። እንግዲህ ሰማኸኝ በለው ከውፍረት ጋር በተገናኘ ወደ 10 ኪሎ ግራም መቀነሱን እንግዲህ ገልጾ ነበር። ምናልባትም ያው በፍጥነት መቀነሱ ለሞቱ አብቅቶት የሆነው የሚል መላምቶች ይወጡ ነው የሚገኘው። እናንተ በዚህ ጉዳይ ምን አላችሁ? መልካም ቆይታ ይሁንላችሁ። አሁን ምርጫ